ዛሬ በየቤቱ የጋራ አጀንዳ በሆነው የኑሮ ውድነት ጉዳይ ላይ እናወራለን። በተለይም ደግሞ የኩሽናችን የጀርባ አጥንት በሆነው ዘይት ላይ የታየው ከፍተኛ የዋጋ ጭማሪ ምንድነው? ለኑሮ ውድነቱ ምክንያት የተባሉ ጉዳዮችስ የትኞቹ ናቸው? እንደው መንግስትስ የኑሮ ውድነቱን ለማርገብ ምን እየሰራ ነው? የሚሉ ጉዳዮችን በፕሮግራሙ እንዳስሳለን። ጤና ይስጥልኝ የተከበራችሁ የገበያ ቢዝነስ ተከታታዮቻችን እንደምን ቆያችሁ? በዛሬው ፕሮግራማችን መግቢያዬ ላይ ያነሳሁትን ጉዳይ መነሻ በማድረግ ያዘጋጀነውን ፕሮግራም ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጠየቅኩ በቀጥታ ለዛሬ ወደ ያስኩት ጉዳይ አመራው። የኑሮ ውድነት እንዲሁ በአንድ ጀንበር የመጣ ጣጣ አይደለም። በርካታ ተደራራቢ ምክንያቶች አሉት። የዓለም አቀፍ ገበያ ተጽዕኖን ብናነሳ ኢትዮጵያ ውስጥ ለሚታየው የዋጋ ጭማሪ አንዱ ምክንያት ከሀገር ውጭ ያለው ሁኔታ ነው። ለምሳሌ የነዳጅ ዋጋ መጨመርና በዋና ዋና የንግድ መስመሮች ላይ የሚታዩ የጸጥታ ችግሮች የትራንስፖርት ወጪን ሰማይ አድርሰውታል። ታዲያ በዚህ ምክንያት የትራንስፖርት ወጪ ሰማይ ነካ ማለት ደግሞ ከውጭ የሚገቡትም በሀገር ውስጥ ያሉትን ምርቶችን ለማጓጓዝ የግድ ትራንስፖርት መጠቀም ግድ ስለሚሆን ምርቶቹ ላይ ዋጋ መጨመሩ የግድ ይሆናል ማለት ነው። የምርትና ፍላጎት አለመመጣጠን ደግሞ በሁለተኛነት እንደ ምክንያት የሚነሳ ጉዳይ ሲሆን በሀገራችን የሚገኘው ሕዝብ ቁጥር እየጨመረ ቢሆንም ወደ ገበያ የሚቀርበው ምርት ግን ያን ያህል በሕዝቡ ቁጥር ልክ አለማደጉም እንደ ምክንያትነት ይነሳል። የምንዛሬ ለውጥም ባለሙያዎች እንደ ምክንያትነት የሚያነሱት ሌላኛው ነጥብ ሲሆን በቅርቡ የተደረጉት የኢኮኖሚ ማሻሻያዎችና የምንዛሬ ተመን ለውጦች ከውጭ በሚገቡ ሸቀጦች ላይ የዋጋ ጭማሪ እንዲኖር አድርገዋል። በዚህም የተነሳ ታዲያ በምርቶች ላይ ዋጋ እንዲጨምር ግድ ሆኗል ማለት ነው። በዝርዝር ብንመለከታቸው ኢትዮጵያ ከውጭ የምታስገባቸው ምርቶች በመሰረታዊ ሸቀጦች ውስጥ የሚመደቡት ለትራንስፖርት፣ ለፋብሪካዎችና ለግንባታ የሚውል ቤንዚን፣ ናፍጣና የአውሮፕላን ነዳጅ፣ ከማሌዥያና ከኢንዶኔዥያ በብዛት የሚገባው የምግብ ዘይት ምንም እንኳን በሀገር ውስጥ ምርት ለመተካት ጥረት እየተደረገ ቢሆንም አሁንም ፍላጎትን ለማሟላት ከውጭ የሚገባው ስንዴም ተጠቃሽ ነው። ሌላው ለቤት ውስጥና ለኢንዱስትሪ ግብዓት የሚሆነውም ስኳር ተጠቃሽ ነው። የግብርናና የኢንዱስትሪ ግብዓቶችንም ብንመለከት ለኢትዮጵያ ግብርና ዋነኛ ሞተር የሆነው ማዳበሪያ በቢሊየን የሚቆጠር ዶላር ይወጣበታል። መድኃኒቶችና የሕክምና መርጃ መሳሪያዎች አብዛኛው ለሰውና ለእንስሳት የሚውሉ መድኃኒቶች ከውጪ ለምሳሌ ከህንድና ቻይና የሚመጡ ናቸው። ኬሚካሎችንም ስናይ ለሳሙና፣ ለቆዳ፣ ለጨርቃጨርቅ ፋብሪካዎች ግብዓት የሚሆኑትም የሚገቡት ከዚሁ ከውጪ ነው። ማሽነሪዎችና የኤሌክትሮኒክስ ውጤቶችንም ስንመለከት ከባድ ማሽነሪዎች ለግንባታ፣ ለፋብሪካዎችና ለኃይል ማመንጫዎች የሚውሉት መሳሪያዎችም ወደ ኢትዮጵያ ከውጪ የሚገቡ ከሚባሉት ውስጥ ይጠቀሳሉ። ተሽከርካሪዎችንም ስንመለከት የግል መኪናዎች፣ የጭነት መኪናዎችና የህዝብ ማመላለሻዎች ከተሟላ መኪና እስከ መለዋወጫ ዕቃዎች ድረስ የሚገቡትም ከውጪ ነው። የመገናኛ መሳሪያዎች የሚባሉት እንደ ስልኮች፣ ኮምፒውተሮች፣ የኔትወርክ መስመር ልማቶች የሚገቡት ከዚሁ ከውጪ ነው። በግንባታ ዕቃዎች ዘርፍም ብረትና የብረት ውጤቶችን ስንመለከት ለህንፃና ለድልድይ ግንባታ የሚውሉ ጥሬ ዕቃዎችን ማለት ነው የሚገቡት ወደ ኢትዮጵያ ከውጪ ነው። ታዲያ እነዚህ ምርቶች በሙሉ የሚገዙት በዶላር ነው። ስለዚህ በዓለም ገበያ ላይ የነዳጅ ዋጋ ሲጨምር ወይም ደግሞ የኢትዮጵያ ብር የመግዛት አቅሙ ሲቀንስ ከላይ የተጠቀሱት ምርቶች በሙሉ ዋጋቸው እጥፍ ድርብ ሆኖ ነው ወደ ሀገር ውስጥ የሚገባው። ለምሳሌ ያህል ማዳበሪያ ተወደደ ማለት የምግብ እህል ዋጋ ይጨምራል። ነዳጅ ተወደደ ማለት ደግሞ የሁሉም ዕቃ ትራንስፖርት ይጨምራል ማለት ነው። በሀገር ውስጥ የሚመረቱ ምርቶች ዋጋ መጨመር ደግሞ ለብዙዎቻችን ግራ የሚያጋባ ጥያቄ ነው። ዶላር ጨመረ ቢባል ጤፍና ሽንኩርት ምን አገባቸው የሚለው የሁላችንም የዘውትር ጥያቄ ነው። እስቲ መጀመሪያ የትኞቹ ምርቶች ሀገር ውስጥ እንደሚመረቱና ለምንስ ዋጋቸው እንደናረ በዝርዝር እንመልከት። ዋና ዋና የሀገር ውስጥ ምርቶች የጥራጥሬና የእህል ውጤቶች እንደነ ጤፍ፣ ስንዴ፣ በቆሎ፣ ማሽላ፣ ባቄላ፣ አተርን ማንሳት እንችላለን። የቅባት እህሎች ደግሞ ኑግ፣ ሱፍ፣ ሰሊጥ ይገኙበታል። የጓሮ አትክልትና ፍራፍሬ እንደ ሽንኩርት፣ ቲማቲም፣ ድንች፣ ቃሪያ፣ ሙዝና ብርቱካንንም መጥቀስ እንችላለን። የእንስሳት ተዋጽኦ ደግሞ ስጋ፣ ወተት፣ እንቁላልና ማር ናቸው። የኢንዱስትሪ ውጤቶች ደግሞ እንደ ሲሚንቶ፣ ቢራ፣ ጨርቃጨርቅ፣
ቆዳና የቆዳ ውጤቶች በሀገር ውስጥ የሚመረቱ ከሚባሉት ውስጥ መካተት ይችላሉ። ምንም እንኳን እነዚህ ምርቶች እዚሁ ቢመረቱም ከውጭ ገበያና ከኢኮኖሚ ለውጡ ጋር በቀጥታና በተዘዋዋሪ የተሳሰሩባቸው ምክንያቶች አሉ። እስቲ እነዚህን ምክንያቶች በዝርዝር እናንሳ። ቀዳሚው የግብአት ዋጋ መጨመር ሲሆን ገበሬው ጤፍ ለማምረት የሚጠቀምባቸው ነገሮች በሙሉ ዋጋቸው ጨምሯል። ማዳበሪያና ምርጥ ዘርን ስንመለከት ማዳበሪያ ከውጭ የሚገባ በመሆኑ የዶላር ምንዛሬ ሲጨምር ዋጋው የዛኑኑ ያህል ይንራል። የእርሻ መዋያ ማሽኖች እንደ ትራክተር፣ የፓምፕ ማሽኖችና መለዋወጫዎችም ከውጭ የሚገቡ ናቸው። ሁለተኛው ብዙ ጊዜ ለኑሮ ውድነት እንደ ምክንያትነት የሚነሳው የትራንስፖርትና የነዳጅ ዋጋ ሲሆን ምርቱ ከገጠር ተነስቶ ከተማ እስኪደርስ ነዳጅ የሚባል ነገር ያስፈልገዋል። ታዲያ የነዳጅ ዋጋ ሲጨምር ምርቱን የሚጭኑ መኪኖች የታሪፍ ጭማሪ ያደርጋሉ። ይህ ጭማሪ ደግሞ በቀጥታ ዕቃው ላይ ተደምሮ ሸማቹ ጋር ይደርሳል ማለት ነው። ሶስተኛው የአቅርቦትና ፍላጎት አለመመጣጠን የህዝብ ቁጥር እድገት ነው እንደ ምክንያትነት የሚነሳው። ሸማቹ እየበዛ አምራቹ ግን በነበረበት አቅም ከቀጠለ ምርት ያጥራል፣ እጥረት ደግሞ ዋጋን ይሰቅላል። የአየር ንብረት ለውጥም አስተዋጽኦ አለው። ድርቅ ወይም ደግሞ ከመጠን ያለፈ ዝናብ ምርትን ሲቀንሱ በገበያ ላይ የዋጋ መናር ይከሰታል። አራተኛውና መንግስትም የተቸገረበት ጉዳይ ደግሞ የደላሎች ጣልቃ ገብነት ሲሆን ይህ በኢትዮጵያ ትልቁ ችግር ነው። ታዲያ ምርቱ ከገበሬው እጅ በዝቅተኛ ዋጋ ይወጣና ሸማቹ ጋር ሳይደርስ በ4 እና በ5 ደላሎች እጅ ያልፋል። ታዲያ እያንዳንዱ ደላላ የራሱን ትርፍ ሲጨምር ከተማ ላይ ያለው ሸማች ምርቱን በውድ ዋጋ ለመግዛት ይገደዳል። አምስተኛና የመጨረሻው ደግሞ የኢኮኖሚ ሳይኮሎጂ በሀገሪቱ ሁሉም ነገር እየጨመረ ነው የሚል ስሜት ሲኖር አምራቾችና ነጋዴዎች የራሳቸውን የኑሮ ውድነት ለመቋቋም ሲሉ የያዙትን ምርት ዋጋ ይጨምራሉ። ለምሳሌ የቤት ኪራይና የዘይት ዋጋ የጨመረበት ገበሬ የጤፍ ዋጋን ካልጨመረ ቤተሰቡን ማስተዳደር አይችልም። ስለዚህ የኑሮ ውድነት ሰንሰለቱ የተሳሰረ ነው። የዶላር ምንዛሬ ሲጨምር ማዳበሪያ ይወደዳል። ማዳበሪያ ሲወደድ ምርት ይወደዳል። ምርት ሲወደድ ደግሞ የኔና የናንተ ኑሮ ይፈተናል ማለት ነው። በተለይ አሁን ላይ ከሁሉም በላይ የምግብ ዘይት ዋጋ በየዕለቱ መናሩ አሳሳቢ የሆነና የሰውን ኪስ የፈተነ ሸቀጥ ነው። የዘይት ዋጋ ሰማይ የመውጣት ምክንያቶችና የወደፊት ተስፋው ምንድነው የሚሉ ጥያቄዎች በተደጋጋሚ ይነሳሉ። ዛሬ ላይ 5 ሊትር የምግብ ዘይት 2300 ገደማ የኢትዮጵያ ብር እየተሸጠ ይገኛል። ታዲያ የምግብ ዘይት ዋጋ የዚህን ያህል መናር ምክንያቱ ምንድነው የሚለውንም አንዳንድ ባለሙያዎች ሲጠቅሱ የምንዛሬ ተመን ማሻሻያ ቀዳሚ ምክንያት ያደርጉታል። ኢትዮጵያ የምትጠቀመው የምግብ ዘይት 95 ከመቶ የሚሆነው ከውጪ በተለይም ደግሞ ከማሌዥያና ኢንዶኔዥያ የሚመጣ ነው። ቀደም ሲል መንግስት ለዘይት አስመጪዎች ልዩ ድጎማ በማድረግ በዝቅተኛ ምንዛሬ ዶላር ይሰጥ ነበር። አሁን ግን ምንዛሬው በገበያ እንዲወሰን በመደረጉ ምክንያት አስመጪዎች ዘይት የሚገዙበት የብር መጠን በአንድ ጊዜ ከእጥፍ በላይ ጨምሯል። ሌላው የዓለም አቀፍ ገበያ ተጽዕኖ ሲሆን የዓለም የነዳጅ ዋጋና የፓልም ዘይት ምርት መቀነስ በራሱ በዓለም ገበያ ላይ ጭማሪ አሳይቷል። ከዚህ ባለፈም በቀይ ባህር አካባቢ ባለው የጸጥታ ችግር ምክንያት መርከቦች ረጅም መንገድ እንዲዞሩ በመገደዳቸው የትራንስፖርትና የኢንሹራንስ ወጪ ዕቃው ላይ ጭማሪ ተደምሮበታል። የሀገር ውስጥ ምርት ማነስም እንደ ምክንያትነት ይነሳል። በሀገር ውስጥ ያሉ ትላልቅ የዘይት ፋብሪካዎች እንደ ፋይዳ፣ ሸሙና በላይነህ ክንዴ ያሉ ግብአት የሚያገኙት ከውጪ ነው። ታዲያ ዶላር ውድ ሲሆን ጥሬ ዕቃ ማምጣት ስለሚቸገሩ በሙሉ አቅማቸው ማምረት አይችሉም። ይህም በገበያው ላይ ሰው ሰራሽ እጥረትን ፈጥሯል ማለት ይቻላል። የስነ ልቦናና የደላላ ሴራ ደግሞ ግንባር ቀደሙ ሲሆን ነገ ዋጋ ይጨምራል በሚል ስጋት ነጋዴዎች ምርት መደበቅና ባልተገባ ሁኔታ ዋጋ መቆለል ሌላኛው ህዝቡን ያስመረረ ምክንያት ሆኗል። እንደው ይህ የዋጋ ጭማሪ እየጨመረ ይሄዳል ወይስ ደግሞ ይስተካከላል የሚለው የብዙዎቻችን ጥያቄ ነው። መረጃዎች እንደሚያሳዩት የዘይት ዋጋ ነገውኑ ወደ ቀድሞ 500 ወይም 600 ብር ይመለሳል ማለት ባይቻልም ዋጋውን ለማረጋጋት ግን መንግስት ተስፋ ሰጪ እርምጃዎችን እየወሰደ ነው። ከነዚህ እርምጃዎች መካከል የመንግስት
ቀጥታ ግዢ ይጠቀሳል። መንግስት በራሱ በኩል በከፍተኛ መጠን ዘይት ገዝቶ በማስገባት በሸማቾች ማህበራትና በመሰረታዊ የሸቀጥ ሱቆች በኩል በተመጣጣኝ ዋጋ ለማከፋፈል እየሰራ ነው። ይህ ሲሳካ የግል ነጋዴው ዋጋውን እንዲቀንስ ያስገድደዋል። የታክስና ቀረጥ ማሻሻያውም ሌላኛው ጉዳይ ሲሆን መንግስት በምግብ ዘይት ላይ የሚጣሉ ታክሶችን እንደ ቫት ያሉትን በማንሳት ወይንም በመቀነስ ጫናውን ለማቃለል እየሞከረ ነው። ሌላው የሀገር ውስጥ ግብዓት ትኩረት ሲሆን አሁን ላይ ትኩረት እየተሰጠው ያለው የዘይት ሰብሎችን ወደ ኑግ፣ ሱፍ፣ ሰሊጥ በተባሉ በሀገር ውስጥ በስፋት አምርቶ ለፋብሪካዎች መመገብ ነው። ይህ ከተሳካ ዶላር ፍለጋ መውጣት ስለሚቀንስ ዋጋ ይረጋጋል የሚል ሐሳብ ይነሳል። የገበያ ቁጥጥርን በሚመለከትም በአሁኑ ወቅት በህገወጥ መንገድ ዋጋ የሚጨምሩና ምርት የሚደብቁ ነጋዴዎች ላይ የሚደረገው ቁጥጥር ተጠናክሯል። ይህም በገበያው ላይ ያለውን ፍርሃትና ትርምስ ይቀንሰዋል ተብሎም ይታመናል። አሁን ያለው የዋጋ ንረት የኢኮኖሚ ሽግግሩ የፈጠረው ጊዜያዊ ህመም እንደሆነም ነው የዘርፉ ባለሙያዎች የሚናገሩት። ገበያው አዲሱን የምንዛሬ ተመን ተላምዶ የምርት አቅርቦቱ ሲጨምር ዋጋው አሁን ካለበት ወደ ተሻለ ደረጃ ዝቅ ይላል ተብሎም ይጠበቃል። ሁሌም እንደሚባለው የዘይትንም ሆነ የኑሮን ሁኔታ ለማረጋጋት ከውጭ የሚገቡ ምርቶችን በሀገር ውስጥ መተካት ምንም ለድርድር የማይቀርብ ጥያቄ ነው። እንደሚታወቀው እንግዲህ የኑሮ ውድነትን ለማረጋጋት መንግስት እየተከተለ ያለው ዋና ስትራቴጂ የውጭ ምርትን በሀገር ውስጥ መተካትና ቀጥታ የገበያ ጣልቃ ገብነት ናቸው። ይህ እንቅስቃሴ በኢኮኖሚ ላይ ያለውን የዶላር ጫና ለመቀነስና የሸቀጦችን አቅርቦት ለመጨመር ያለመ ነው። የውጭ ምርትን በሀገር ውስጥ የመተካት እንቅስቃሴዎችን ስናይ መንግስት በቢሊየን የሚቆጠር ዶላር የሚወጣባቸውን ምርቶች በሀገር ውስጥ ለማምረት ትኩረት ሰጥቶ እየሰራባቸው ያሉ ዘርፎች ናቸው። የስንዴ ልማት ዋነኛና ግንባር ቀደሙ ሲሆን ኢትዮጵያ ቀደም ሲል ለዳቦና ለሌሎች ምግቦች የሚሆን ስንዴ ከውጪ ለማስገባት ከፍተኛ ዶላር ታወጣ ነበር። በአሁኑ ወቅት ግን በክረምትና በበጋ መስኖ ስንዴ በስፋት በማምረት ከውጪ የሚገባውን ስንዴ ሙሉ በሙሉ ለማስቀረትና አልፎ ተርፎም ለውጪ ገበያ ለማቅረብ እየተሰራ ይገኛል። የምግብ ዘይት ግብዓቶችንም በተመለከተ የዘይት ዋጋ የናረው ጥሬ ዕቃው ከውጪ ስለሚመጣ መሆኑን በመረዳት መንግስት የዘይት እህሎችን እንደ ሱፍ፣ ኑግ፣ ሰሊጥና አኩሪ አተር የሚያመርቱ አርሶ አደሮችና ባለሀብቶችን እያበረታታ ነው። ዓላማው የሀገር ውስጥ የዘይት ፋብሪካዎች ግብዓታቸውን ከሀገር ውስጥ ገበሬ እንዲያገኙ ማድረግ ነው። የሌማት ትሩፋት መርሃ ግብርም በየቤቱ ዶሮን፣ የቀንድ ከብቶችና አትክልቶችን በማምረት የምግብ ዋስትናን ለማረጋገጥ የታለመ መርሃ ግብር ነው። ይህም ከውጭ የሚገቡ የታሸጉ ምግቦችና የወተት ተዋጽኦችን ፍላጎት ይቀንሳል። የኢንዱስትሪ ፓርኮች ተልዕኮ ተጠቃሽ ሲሆን በፓርኮች ውስጥ ያሉ ፋብሪካዎች ለሀገር ውስጥ ገበያ የሚሆኑ አልባሳትን፣ ጫማዎችና የሕክምና ቁሳቁሶችን እንዲያመርቱም ማበረታቻ እየተደረገላቸው ነው። አሁን እየታየ ያለውን የኑሮ ውድነት ለመቀነስ እየተወሰዱ ያሉ አፋጣኝ እርምጃዎች መንግስት የረጅም ጊዜ ምርታማነትን ከመጠበቅ ጎን ለጎን አሁን ያለውን ጫና ለማቃለል የሚያከናውናቸው ተግባራት አሉ። የመጀመሪያው ቀጥታ የገበያ ጣልቃ ገብነት ሲሆን በዚህም የእሁድ ገበያና የሸማቾች ማህበራት አሉ። ታዲያ ምርቶች ከገበሬውና ከፋብሪካው በቀጥታ ለሸማቹ እንዲቀርብ በማድረግ የደላሎችን እጅ የማስቀረት ስራም እየተሰራ ነው። ይህም ከወትሮ ገበያ በ10 በመቶ እስከ 25 በመቶ ቅናሽ እንዲኖረውም አስችሏል። መሰረታዊ ሸቀጦችን በጅምላ ማስገባት ሌላኛው መንግስት እየሰራ ያለው ጉዳይ ሲሆን መንግስት በራሱ ዶላር መድቦ ስኳር፣ ዘይትና ስንዴን በከፍተኛ መጠን በማስገባት ለህዝቡ በተመጣጣኝ ዋጋ እንዲሰራጭ እያደረገ ነው። ሁለተኛው የታክስና የቀረጥ ማሻሻያ ሲሆን በመሰረታዊ የፍጆታ ዕቃዎች ላይ የሚጣለው የሽያጭ ታክስና የጉምሩክ ቀረጥን በማንሳት ወይንም በመቀነስ የዋጋ ጭማሪው በሸማቹ ላይ እንዳይበረታም እየተደረገ ነው። ሶስተኛ የደሞዝ ጭማሪና ዝቅተኛ ገቢ ያላቸውን መደገፍ ሲሆን የብር የመግዛት አቅም መዳከሙን ተከትሎ መንግስት ዝቅተኛ ደሞዝ ለሚከፈላቸው የመንግስት ሰራተኞች የደሞዝ ጭማሪ ማድረጉ ይታወሳል። በተጨማሪ እንደ ሴፍቲኔት ያሉ ዝቅተኛ ገቢ ያላቸውን ዜጎች በቀጥታ የሚረዱ ፕሮግራሞች ተጠናክረው እንዲቀጥሉም
እየተደረገ ነው። አራተኛና የመጨረሻው ደግሞ የንግድ ቁጥጥርና ሕግ ማስከበር ነው። ያላግባብ ዋጋ በሚጨምሩ ምርት በሚደብቁና የገበያ መረጋጋቱን በሚያናጉ ነጋዴዎች ላይ ጥብቅ ቁጥጥርና አስተዳደራዊ እርምጃም እየተወሰደ ነው። የመንግስት እንቅስቃሴ በዋናነት ባለቤትነትን ወደ ሀገር ውስጥ ማምጣት ላይ ያተኮረ ነው። የውጭ ምርቶችን በሀገር ውስጥ መተካት ሲቻል የዶላር ፍላጎት ይቀንሳል። ይህም የብር ዋጋን በማረጋጋት የኑሮ ውድነትን በዘላቂነት ለመፍታት ቁልፍ ሚናን ይጫወታል ማለት ነው። የተከበራችሁ የገበያ ቢዝነስ ተከታታዮቻችን ለዛሬ በኑሮ ውድነት በተለይም ደግሞ በምግብ ዘይት ዋጋ ጭማሪ ላይ መነሻ አድርገን ያደረስናችሁ ፕሮግራም ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሀሳብ አስተያየት ካላችሁ ደግሞ በኮሜንት መስጫው ላይ እንድታጋሩ እንጠይቃለሁ። በቀጣይ በሌላ ርዕሰ ጉዳይ እስክንገናኝ ሰላም ቆዩልን።